ነገር ለነገርሽ ነው ዛሬ ጠሮሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺ የራስሽን ህይወት ኖሪ፣ እኔም የራሴን ህይወት። አብርሽ የተያዘበት ነገር ያው ስላለ እንጂ እውነት ከልቡ ጨክኖ በሄርሜላ ምናምን ነገር ልቡ ጨክኖ ምናምን ነገር መሌት ፈልጎ ምናምን አይደለም አይደለም። ሩታ ያው እንደሚታወቀው ወጥመድ ውስጥ ከተዋለች በከባዱ ማለት ነውና ኧረ እኔ የምለው ሄርሜላ ደግሞ ምን አስለቀሰሽ? ምን ነው አለቀሽ? የሰው እኮ ነው ያልሺው። የሰው እንደዚህ ይጥማል ማለት ነው። የሰው የሆነ ሰው ይጥማል። ሰላም ሰላም ውዶቼ፣ ሰላማችሁ ብዙ ትርፍርፍ ይበልልኝ። የዛሬው ቀይ ካርድ ተመችቶኛል። ዘላቂ ያድርግላቸው። አሜን አትሉም? እንዲ የአብርሽና የሩታ የድሮ ፍቅረኛቸው ይመለስ፣ የድሮ ፍቅራቸው ይመለስላቸው። እውነት የመጨረሻ ያድርግላቸው። ይሄንን ማለት ነው። ደስ ይላል የአብርሽ ውሳኔ። ግን ያው አብርሽ እውነት ፈልጎት ምናምን ነገር አይደለም። የምሬን ነው የምላችሁ። ያው ሩታ የያዘችውን ነገር ይዛ ያንን በዳኒ በኩል ስላስፈራረው ዳኒ ምናምን እንጂ እውነት ከራሱ ጋር ሆኖ አስቦበት ወደ ብቃ ትዳሬ ልጅ ይሻለኛል ብሎ ወስኖ የተመለሰው ነገር አይደለም። ባልረባ ነገር አስፈራርተው ነው ሩታ ያንን ውሳኔ ውስጥ ሊገባ የቻለው እንጂ ዛሬ ከዚህ በኋላ አንገናኝም ሄርሜላ አብቅቷል፣ ይህን ያንቺ ነገር ምንም የሚያገናኝ ነገር የለም ብላለች። ያው ሩታም ከዚህ በኋላ ያለውን ነገር እውነታ እንዲነግራት ፈልጋለሁ ለሄርሜላ ብላ በእንደዛ በከባድ ነገር በህይወቱ ነው የመጣችበት እና በህይወቱ ነው የመጣችበት ማለት የማይረባ ነገር ማለት እናንተ ያልጠበቃችሁት ነገር ሲያዝባችሁ ያ ህይወታችሁ ነው። እንደ ህይወታችሁ ቁጠሩት አይደለ? ህይወታችሁ አጋር ምናምን ነገር አብሯችሁ ኖሮ ምናምን እንደገና ደግሞ ያረባ ነገር እናንተ ያላሰባችሁት ነገር ሊያጠቃችሁ ሲሞክር ይከብዳል። ግን አብርሽ ተጨንቆ ነው ለሄርሜላ በላት ይሄንን እንድትልላ ተፈልጋለሁኝ። ግን ደግሞ አንቺ ቃል ግቢልኝ የምታጠፊልኝ ከሆነ ነው እና እንጂ ይሄንን ልላት የምችለው ዝም ብዬ አይደለም። በእርግጥ አሁን እሱ እንደዛ አላት ለሄርሜላ አይደለም። ከዛ ሩታ ደግሞ ሩታ ጋር ያለውን ፋይል ሩታ ታጠፋች በኋላ አብርሽ ወደ ሄርሜላ ቢመለስስ? ሄርሜላ አሁን እዚህ ጋር እውነት ነው የሚመስላት እኔ አልፈልግሽም ሲላት በቃ ነገር ግን ደግሞ እኔ እኮ ያንን ፋይል ሩታ እንድታጠፋልኝ ፈልጌ እንጂ አንቺን መለየት ፈልጌ አይደለም እንደዛ ያልኩሽ ምናምን ነገር ብሎ ሄርሜላን አሳምኖ ወደ ራሱ መመለስ ይችላል። ይሄ ቀላል ነው። ግን ደግሞ እዚህ ጋር መግማማት ከሆነ እውነቴን ነው የምላችሁ በጣም ይደብራል። የምር በጣም የሚደብር ነገር ነው እየተደረገ ያለው። ይሆናል የለም ውዶች። አሁን አብርሽና ሩታ ለልጃችሁ ምን አይነት ስለመግባር ነው እያስተማራችሁ ያላችሁት? አንቺ እኔና አባት ተጣልተን አሁን ታሪክ እንደው እኔና አባት ተጣልተን በነበርንበት ሰዓት አባት ሌላ ሴጋ ሄዶ ከዛ እኔ የመለስኩት እርቃን ቪዲዮ ቀጨው ምናምን ተብሎ ነው አሁን ታሪክ የምታወሪው? እሱስ ይሄንን ቪዲዮ ሲያይ አሁን ልጃችሁ ምን ይላል? አይታዘባችሁም? እና የምታደርጉትን ነገር ብታውቁ ጥሩ ነው። ድራማም ቢሆን የሚደብር ነገር አታድርጉ። ሩታም ብትሆኒ በሰው ተገፋፊነት ያልሆነ ነገር አታድርጊ። ምክንያቱም ይኸውልሽ ሩታ ማለት ነው ሰው በተበቀልሽው ልክ ነው የሚበቀልሽ። አንቺ በተበቀልሽው ልክ እጥፍ አድርጎ ሊበቀልሽ ይችላል። ያንንም እያሰብሽበት ነው ስትበቀይ እና ሰውን ስታስቀይሚ እንጂ እኔ ምንም ብፈጥር ምንም ባደርግ እኔ ለምንም ነገር አይፈጠርም ምናምን ብለሽ አታስቢ። ኖ በጥፍ ሆኖ ሊፈጠር ይችላል። ልትጎጂ ልትሰበሪ ትችያለሽ። ስለዚህ እያሰብሽበት ስታረጊ ነገሮችን ቢሆን ጥሩ ነው። እኔ እንደተረዳሁት ከሆነ እንደዛ ነው። እንደዛ ቢሆን ጥሩ ነው ባይነኝ እና ምን እንደምላችሁ አላቅም ቤተሰብ የምሬ ነው የምላችሁና ሄርሜላ ደግሞ ልክ የራስሽን ፍቅረኛ እንዳጣሹ ምናምን ነገር አይምሰልሽ። ማለት እዚህ ጋር አንደኛ በሰው የትዳር ውስጥ ነው ዘው ብለሽ የገባሽው። የሰው ነው እንደሚሄድ አውቀሽ ነው እንደምታጩ አውቀሽ ነው አይደለ የገባሽበት። የሰው የሆነ የሰው ነው በቃ አለቀ። ይሄ በሰው ትዳር ውስጥ መግባት ማለት ነው እና ምንም ያስለቅስ ነገር የለም። አብርሽም የያዘው ነገር ይዞት ነው ይሄንን ውሳኔ ሊወስን የቻለው እንጂ እውነት በኖርማኑ ቢሆን
ይህንን ውሳኔ በድንገት ተነስቶ አብርሽ አይወስንም፣ እርግጠኛ ሆኜ ስነግራችሁ። ምክንያቱም እኔ አልወዳትም እህቱ ፊት ወንድሙ ፊት እኔ አልወዳትም እያለ ሲጎርር የነበረ ነው። እና ይች ልጅ ደግሞ በንዴት ተነስታ በቃ እሷ በእንደዛ አይነት መንገድ ልመልሰው እችላለሁ፣ በቃ አስክሬ በእንደዛ አድርጌ ልመልሰው ስለምችል ብላ አስባ ወስና፣ ሴት ልጅ ስትናደድ የምታረገውን ነገር አታውቅም፣ አደረገች። እሱም ይኸው ተሸነፈ። እንደሚሸነፍ ስላወቀች ማለት ነው፣ እንደሚያፍርበት ስላወቀ ነገሩ የተደረገው ተሸነፈ። እና ይሄን ደግሞ ስታስብ ብቻዋን ሆና ያሰበችው አይደለም፣ ከዳኒ ጋር ሆነው ያሰቡት ነገር ነው ማለት ነው።